ሰላም ጤና ይስጥልን። እንዴት ዋላችሁ? የቻናላችን ተከታታዮች በዛሬው ዕለት ከተለያዩ የዜና ምንጮች ያገኘናቸው አበይት ዜናዎችን በጥልቀት የምንመለከት። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማሙ። ፕሬዝዳንቱ ይህንን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናል ጀነራል ታደሰ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ማክሰኞ መጋቢት 30 2017 ዓ.ም በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ነው። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 2015 ዓ.ም ነበር። ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳን ጊዜያዊ አስተዳደሩን እንዲመሩ በመጋቢት 14 2015 ዓ.ም መሾማቸው ይታወሳል። አቶ ጌታቸው የፕሬዝዳንትነት ስልጣኑን ከተረከቡ ከሁለት ሳምንት በኋላ ይፋ ባደረጉት ካቢኔያቸው ምክትላቸው አድርጎ የሾሟቸው ሌተናል ጀነራል ታደሰን ነበር። ሌተናል ጀነራል ታደሰ ከምክትል ፕሬዝዳንትነታቸው በተጨማሪ የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው ላለፉት 2 ዓመታት ሲሰሩ ቆይቷል። የስልጣን ርክክብ ተከትሎ ጠቅላይ ሚኒስትር አብይ በይፋ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሌተናል ጀነራል ታደሰን ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብሏቸዋል። የቀድሞው ምክትል ፕሬዝዳንት ጊዜያዊ አስተዳደሩን እንዲመሩ የተመረጡት አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነም ጠቅላይ ሚኒስትሩ አብይ በዚህ መልእክት የቀድሞው ምክትል ፕሬዝዳንት ጊዜያዊ አስተዳደሩን እንዲመሩ የተመረጡት አሁን በትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነ ጠቅላይ ሚኒስትር አብይ በዚህ መልእክታቸው ላይ አስፍረዋል። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት አስታወቀም። ዓለም አቀፉ የፍልሰተኞች ድርጅት IOM ትናንት መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው ሲሉም ገልጸዋል። መጠለያዎቹ ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይቶ በአካባቢዎቹ ከሚገኙት ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ በመግባታቸው መሆኑን ጠቅሷል። በክልሉ የሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋም እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች ማዛወር መቻሉን አመላክተዋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን